ከሻለቃ ዳዊት ወልደ ጊዮርጊስ ጋር የተደረገ ቃለ መጠይቅ። በደርግ ዘመን የእርዳታ ማስተባበሪያ ኮሚሽን ኮሚሽነር ነበሩ። ከዚያም በኋላ በተባበሩት መንግስታት ድርጅት በአማካሪነት ሰርተዋል። ጋዜጠኛ ገነት አየለ አንበሴ ከኢትዮጵያ ወጥተው ላይቤሪያ በሚኖሩበት ጊዜ በስልክ አፈላልጋ አግኝታቸው ነበር። ከዚያም በኋላ በተለያዩ ጉዳዮች ላይ አነጋግራቸዋለች። የሚከተለውን ማስተያየት ሰጥተዋታል። ለጋዜጠኛ ገነት አየለ አንበሴ። ውድ የኢትዮ ትዝታ ቤተሰቦች፣ ለዛሬው ፕሮግራማችን የሻለቃ ዳዊት ወልደ ጊዮርጊስን ቃለ መጠይቅ ይዘንላችሁ ቀርበናል። በብዙ ጉዳዮች ላይ ሐሳባቸውን ሰጥተዋል። ለታሪክ ማስታወሻ እንዲሆን አቀረብንላችሁ። በቅድሚያ ግን ለቻናላችን እድገት ሲባል ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። እነሆ ወደ ፕሮግራሙ። ሻለቃ ዳዊት ወልደ ጊዮርጊስ ሲጀምሩ ስለ ኮሎኔል መንግስቱ የጠየቅሽኝን ከመመለሴ በፊት እንደምታውቂው በሀገራችን ባህል ሰው አንቱ የሚባለው ወይ በእድሜው ወይም በስራው መከበር ሲያገኝ ነው። ኮሎኔል መንግስቱ ስልጣን ላይ በነበረ ጊዜ በሀገሪቱና በህዝቡ ላይ ይህ ነው የማይባል ጥፋት አጥፍቶ በኋላም አገር ጥሎ ሸሽቶ የሄደ ሰው ነው። ስለዚህ እኔ ለሱ የክብር ቦታ ስለማልሰጠው አንተ ብዬ ነው የምናገረው። እሱ የኔን ስም ለማጥፋት ለተናገረው መልስ ለመስጠት ያህል ሁለት ነጥቦችን ማንሳት ፈልጋለሁ። ዳዊት አስመራ በነበረ ጊዜ ውስኪ ከመለጋት በቀር ስራ አይሰራም ላለው እኔ መጠጥ የሚባል ነገር መጠጣት ከተውኩ ከ35 ዓመታት በላይ አስቆጥሬያለሁ። ከውሃና ከአልኮል ነፃ ከሆኑ መጠጦች በስተቀር አልኮል አልጠጣም። በኤርትራ ክፍለ ሀገር በኃላፊነት በሰራውበት ወቅት የህዝቡን ህይወት በማሻሻል ያስገኘሁትን ውጤት በጊዜው የነበሩ ሰዎች ምስክርነት ይስጡበት ከማለት በስተቀር ስለ ራሴ ሥራ አለመናገርን እመርጣለሁ። ሌላው በዚያን ወቅት የሁላችንም ህይወት በሱ ቁጥጥር ስር ስለነበረ የፈለገውን ይሾማል፣ ይሽራል። ስልጣኑ ወሰን የሌለው ነበር። የሚፈልገውን ሰው እንደመሰለው ስለሚሾም እኔን ለመሾም ያበቃው ምን እንደሆነ የሚያውቀው እሱ ብቻ ነው። በዚህ ላይ መተቸት አልችልም። እሱ ግን ይህን በተመለከተ የተናገረው ትንሽነቱን የሚያሳይ ነው። ርዕሰ ብሔር ከነበረ ሰው የማይጠበቅ ርካሽ አነጋገር ነው። ስለኔ በተጠየቀ ቁጥር ሁሌ እንደ ዳዊት የሚደግመው ነገር ቢኖር በምን ሥራ ላይ እንደዋለ አይታወቅም ስለተባለው የእርዳታ ማስተባበሪያ ገንዘብ ነው። በዚህ ጉዳይ ላይ በወቅቱ መግለጫ ሰጥቻለሁ። በጽሑፍ ወጥቷል፣ በጋዜጣ ወጥቷል። በወቅቱ ገንዘቡ ለምን እንደወጣ ለምን ጉዳይ እንደዋለ ዝርዝሩን በሚገባ ገልጬ ለሕዝብ አሳውቄያለሁ። አሁን ዝርዝር ውስጥ መግባት አልፈልግም። የወያኔ መንግስት ስልጣን ላይ ከወጣ በኋላ ይህንን ጠፋ የተባለውን ወደ 200,000 የሚጠጋ ገንዘብ በአዲሱ መንግስት ተጣርቶ ንጽህናህን አረጋግጠን የደርግ አገዛዝ ያጠፋውን ስምህን ነፃ ማስደረግ አለብን ብለው አንዳንድ ወዳጆቼ ተነሱ። ለዚህም ሲንቀሳቀሱ ከሚመለከታቸው የመንግስት ባለስልጣናት ጋር ተነጋግረው 2 ዓመት ሙሉ ምርመራ ተካሂዶ ውጤት ተገኝቷል። በወቅቱ የደህንነት ሚኒስቴር የነበሩት አቶ ክንፈ ገብረ መድህን ነበሩ። በሳቸው በኩል የተገኘውን የምርመራ ውጤት ወዳጆቼ ተከታትለው አሳውቀውኛል። ይኸውም በምንም አይነት የገንዘብ ማጥፋት ወንጀል የማልፈለግ መሆኔን 14 መስሪያ ቤቶች የፈረሙበት
ኦዲተር ጀነራሉ የፈረሙበት፣ አቃቤ ሕጉም የፈረሙበት ሪፖርት ወጥቷል። ገንዘቡን በተመለከተ እኔን የሚያስጠይቅ አንዳችም ነገር አለመኖሩ ተረጋግጧል። በደርግ ለተወነጀልክበት ነፃ መሆንህን የሚያረጋግጠውን ደብዳቤ ለዋናው ኦዲተር ተልኮ ከተፈረመ በኋላ ውጭ ጉዳይ ሚኒስቴር ስለተላከ ከዚያ መውሰድ ትችላለህ ተብሎ ተነግሮኛል። ስለዚህ በሕግ በኩል ምርመራ ተደርጎ የፖለቲካ ወንጀል እንደሆነ ለእኔ በምንም መልኩ በጎ አመለካከት በሌለው መንግስት ከመረጋገጡ በላይ ጊዜና ወቅቱ ካለፈ በኋላ በደርግ መንግስት ውስጥ በከፍተኛ ስልጣን ላይ የነበሩ ሰዎች በጊዜው በእኔ ላይ የቀረበው ክስ በወቅቱ የእኔን የወደፊት የፖለቲካ እንቅስቃሴ ለማዳከም ሆን ተብሎ በሐሰት የተቀነባበረ ክስ እንደነበረ ባገኙት አጋጣሚ ሁሉ በጸጸት የሚናገሩት ነው። ኮሎኔል መንግስቱ እኔን መወንጀል እንደ ሆቢ አድርጎ ወስዶታል መሰለኝ። በተገኘው አጋጣሚ ሁሉ የኔን ስም ሳያነሳ አያልፍም። በተጠየቀ ቁጥር አጋጣሚውን አያሳልፍም። እኔን መወንጀል አለበት። ይህ የሆነበትን ምክንያት ባጭሩ ለመግለጽ ታስታውሽ እንደሆነ ከሀገር ከመውጣቴ ቀደም ባሉት ዓመታት በኢትዮጵያ የደረሰው ረሃብ የዓለምን ሕዝብ አስተያየት በከፍተኛ ደረጃ የሳበበት ወቅት ነበር። እኔም የእርዳታ ማስተባበሪያ ድርጅት ኃላፊ እንደመሆኔ ከውጪ ጋዜጠኞች ጋር ሁል ጊዜ እንገናኛለን። መግለጫና ቃለ መጠይቅ እሰጣለሁ። በዚህ የተነሳ በውጭው ዓለም የመታወቅ ዕድል ገጥሞኛል። በመጨረሻ ላይ መንግስቱን ተቃውሜ ሀገር ጥዬ ስወጣ የደርግን አገዛዝ በይፋ አውግዤ ነበር። የኢትዮጵያ መንግስት ከፍተኛ ባለስልጣን የሆነ ሰው ደርግን ተቃውሞ ሲወጣ እኔ የመጀመሪያው ስለሆንኩ የዓለም የህዝብ መገናኛ ዘዴዎች ከፍተኛ ሽፋን ሰጥተውት ነበረ። ከከፍተኛ ባለስልጣኖች መካከል አገር ጥዬ በመውጣት ደርግን ያወገዝኩ እኔ ነኝ። መጽሐፍ የጻፍኩ እኔ ነኝ። መጽሐፉ ደርግን እርቃኑን ያስቀረ ነበር። ያለማቋረጥ በተከታታይ ለ2 ዓመታት ያህል መግለጫ በመስጠት ለጋዜጠኞች ቃለ መጠይቅ በመስጠት የመንግስቱን አገዛዝ ኮንኛለሁ፣ አጋልጫለሁ። ይሄ ከባድ ቁጣን እንደፈጠረ ግልጽ ነው። በተለይ ኮሎኔል መንግስቱን በጣም አበሳጭቶታል። በዚህ የተነሳ ነው እንግዲህ የወንጀላ ውርጅብኝ የወረደብኝ። የመጀመሪያው ሰው ስለሆንኩ ነው። ሌላ ምንም ምክንያት የለውም። ይሄ ሳያንሰኝ ደግሞ ጥቂት ቆየሁና በ1981 የመፈንቅለ መንግስት ሴራ ውስጥ ተካፋይ ነበርኩ። ስለዚህም ብዙ ተጽፏል። በመፈንቅለ መንግስቱ ዝግጅት ውስጥ ነበርኩበት። በውጭ ሀገር የነበረውን ዝግጅት የማቀነባብረው እኔ ነበርኩኝ። በዚያ በኩል የተጫወትኩት ሚና በኋላ ላይ ይፋ ወጥቶ በታወቀ ጊዜ ደግሞ በአገዛዙ በኩል ያስነሳውን የጥላቻ ስሜት መገመት አያስቸግርም። ይሄ ሁሉ ተደማምሮ ስሜን የማጥፋት ዘመቻ የበለጠ ተፋፋመ። ርብርቦች ነበር መቼም። የኢትዮጵያ መለዮ ለባሽን ታሪክ በተመለከተ በቅርቡ ባወጣሁት ክህደት በደም መሬት በተባለው መጽሐፌ ውስጥ እንደተነተንኩት የኢትዮጵያ ሰራዊት ለሽንፈት የተዳረገው በአመራር ጉድለት መሆኑን በግልጽ አስቀምጫለሁ። ይህን መጽሐፍ ስጽፍ ራሴ የጦር አባል ስለነበርኩ ከነበረኝ ልምድ ካየሁትና ከተረዳሁት በተጨማሪ 2 ዓመት ሙሉ ጥናት አድርጌ በወቅቱ የነበሩ ከፍተኛ መኮንኖችን አነጋግሬ ነው የጻፍኩት። በውጭ ሀገር ያሉትን በሀገር ውስጥ ያሉትን በትክክል ቦታው ላይ የነበሩና በብዙዎቹ ውጊያዎች የተካፈሉ ሰዎችን አነጋግሬያለሁ። ሁሉም ከሚስማሙባቸው ነጥቦች መካከል የመሪው የመንግስቱ ኃይለማርያም ተልካሻ አመራር ለውድቀት እንዳበቃን ነው። እና በዚያን ጊዜ ሁላችንም አምነንበት ወታደሩን ከገባበት ማጥ ለማውጣትና የአመራሩን ቁንጮ በማስወገድ ለውጥ ያሰብነው። ዓላማችን ሌላ ጁንታ ለመፍጠር ማለትም አንድ የወታደር አገዛዝ በሌላ ለመተካት ሳይሆን መንግስቱ ኃይለማርያምን በማስወገድ ለሽግግር መንግስት አመቺ ሁኔታን ፈጥሮ በህዝብ ለተመረጠ መንግስት ስልጣን ለማስረከብ ነበር። ለዚህም ሂደት ተቃዋሚ ኃይሎችን ሻዕቢያን፣ ወያኔን ማለትም በሀገር ውስጥና በውጭ ሀገር የነበሩ የፖለቲካ ኃይሎችን አሰባስቦ ተጠሪነቱ ለህዝብ የሆነ ዲሞክራሲያዊ መንግስት ለማቋቋም ነበር። ይሄ ነበር ውጥናችን። ያለመታደል ሆነና ሳይሳካልን ቀረ። ለመፈንቅለ መንግስቱ አለመሳካት ምክንያት ምንድን ነበረ?
ለመክሸፉስ የእርሶ ድርሻ ምን ነበረ ላልሽው በሴራው ያለመሳካት ላይ ብዙ ተጽፏል። በወቅቱ በሀገር ውስጥ በቀጥታ ተካፋይ የነበሩና ከመንግስቱ የበቀል ዱላ በተአምር የተረፉት ጄኔራል ቁምላቸውና ሌሎችም በዝርዝር ምስክርነታቸውን ሰጥተዋል። ይህንን ለመተንተን ዝርዝር ጉዳይ ውስጥ አልገባም። የኔ ተሳትፎ ያው እንደሚታወቀው በውጭ ሀገር ነዋሪ ስለነበርኩ በውጭ ያሉትን ተቃዋሚዎች ማስተባበርና የፕሮፓጋንዳ ስራን መስራት ነበረ። ዓላማችን ቢሳካ ልናቋቁመው ያሰብነው የሽግግር መንግስት ውስጥ ተካፋይ እንዲሆኑና ድጋፍ እንዲሰጡን ተቃዋሚ ፓርቲዎችን ማነጋገር ነበረብን። የመንግስቱ አገዛዝ እንደተወገደ በፍጥነት በሀገር ውስጥና በውጭ ያሉ የፖለቲካ ኃይሎች ሁሉ የሚሳተፉበት መሰረተ ሰፊ የሆነ መንግስት እንዲመሰረት ለማድረግ ነበር ፍላጎታችን። በተለይም በተፋፋመ ውጊያ ላይ የነበሩት ተቃዋሚ ኃይሎች የተኩስ ማቆም እንዲያደርጉ መጠየቅ ነበረብን። ወታደሩ ድንበሩን ላለማስደፈር እየተዋጋ ያለ ለውጥ ለማምጣት ሲነሳ ከጀርባው የሚወጋው ኃይል እንዳይኖር መጣር ነበረብን። ይህን ሁሉ ለማድረግ ከነዚህ ኃይሎች ጋር ስምምነት ላይ መድረስ ነበረብን። ለዚህ ነው እኔና ሌሎች ጓደኞች ሆነን ኤርትራ መሬት ገብተን ከነ ኢሳያስ አፈወርቂ ጋር የተነጋገርነው። በሰሜኑ የኢትዮጵያ ክፍል የትጥቅ ትግሉን በማስፋፋት ድል እየተቀዳጁ ከነበሩት የሻዕቢያ መሪዎች ጋር ያደረግነው ንግግር በጣም ውጤታማ ነበር። እነሱ ያሉት ምን ነበር? እኛ ደርግ ከተወገደ ያለ አንዳች ቅድመ ሁኔታ የሽግግር መንግስቱ አባል ሆነን የኤርትራን ችግር አብረን እንፈታለን፣ የኤርትራ የወደፊት ሁኔታ በሰላም ይወሰናል ብለውናል። ይህ እንዲሁ የቃል ንግግር ብቻ ሳይሆን በፊርማ የጸደቀ ስምምነት ነበር። ይሄ መቼም በጣም ትልቅ ውጤት ነበር። ሌሎችም በትጥቅ ትግሉ ላይ የነበሩ ኃይሎች በሽግግር መንግስቱ ተካፋይ ለመሆን እንደዚሁ ተስማምተው ነበር። ይሄ ሁሉ እንግዲህ የሚያሳየን ያኔ መፈንቅለ መንግስቱ ቢሳካ ኖሮ የኢትዮጵያ ሁኔታ ካሁኑ በጣም የተለየ ይሆን እንደነበረ ነው። ለማጠቃለል የኔ ድርሻ ይሄ ነበረ። ከውጭ ያለውን ሁኔታ ማመቻቸት ነበር። በሀገር ውስጥ ስለነበረው ዝግጅት በወሰን ደረጃ ከተሳታፊዎቹ ጋር ከመነጋገር በስተቀር ስለ ዝርዝሩ ብዙም ማውቀው ነገር አልነበረም። ዝግጅቱ በከፍተኛ ደረጃ ጥብቅ ምስጢር ሆኖ እንዲቆይ ማድረጉ ወሳኝ ስለነበረ በታላቅ ጥንቃቄ ከመፈንቅለ መንግስት አድራጊዎቹ ጋር በሚስጥር ተነጋግሬያለሁ። በተለይም ከጄኔራል ፋንታ ጋር በየበኩላችን ያደረግነው የመጨረሻ ዝግጅት እንደተጠናቀቀ ዝግጁ መሆናችንን አረጋገጥን። ስለዚሁ ተነጋግረናል። ዝግጁ ነን ብለን በዚሁ ተግባብተን ነው የተለያየነው። ከዚያ በኋላ ስለሆነው ነገር እንደማንኛውም ሰው ከመስማቴ በስተቀር ሌላ የተለየ መረጃ የለኝም። ጊዜ ካለፈ በኋላ ጄኔራል ቁምላቸው ከማረፉ በፊት አግኝቼው ተወያይተናል። ብዙ አጫውቶኛል። ሁሉም ሲጠቃለል ዋናው የውድቀቱ ምክንያት ሂደቱን በሚገባ አስተባብሮ በተቀናጀ መንገድ በተግባር ላይ ለማዋል አለመቻሉ ነው። የኮኦርዲኔሽን ጉዳይ ነው። ያለመደማመጥና ሚስጥርነቱን እስከ መጨረሻው ለመጠበቅ በተደረገው ጥረት ቁልፍ የሆኑ ሰዎች በጉዳዩ ውስጥ በተቀነባበረ መልኩ ገብተው 100% በሙሉ ኃይል ባለመሳተፋቸው ከፍተኛ ውዥንብር ተፈጠረ። መሪዎቹ ከጀርባቸው ሆኖ ሊረዳቸውና ለለውጡ አንቀሳቃሽ ሞተር መሆን የነበረበት የወታደሩ ክፍል ጭራሽ አፈሙዙን ወደ እነሱ አዙሮ ለውድቀት አበቃቸው። ገነት አየለ አንበሴ እዚህ ጋር ለሻለቃ ዳዊት ጥያቄ ስትጠይቅ ከመፈንቅለ መንግስቱ መክሸፍ በኋላ በመንግስት በኩል ተደጋግመው ይነገሩ ከነበሩት ክሶች መካከል አንዱ ሴረኞች በፊቱንም ከጠላት ጋር በጥቅም ተጎዳኝተው ስለነበር ከወንበዴ ጋር ተመሳጥረው ድል እንዳናገኝ ያደረጉን እነሱ ናቸው። ሙከራውን ባደረጉ ጊዜም ሻዕቢያና ወያኔ ተኩስ ማቆም ያደረጉት ከጄኔራሎቹ ጋር የቅርብ ግንኙነት ስለነበራቸው መንግስት የመጣሉ ሂደት እንዲሳካ የበኩላቸውን አስተዋጽኦ ለማድረግ ነው የሚል ነበረ። ስለዚህ ምን አስተያየት አሉት? ጄኔራሎቹ ከጠላት ጋር በእርግጥ አብረው ነበር ወይ ትላለች ጋዜጠኛ ገነት። ሻለቃ ዳዊት ሲመልሱ ይሄ የጄኔራሎቹን ስም ለማጥፋትና በጦሩም ዘንድ የነበራቸውን
የደርግ ፕሮፓጋንዳ ማሽን የነዛው የሐሰት ወሬ ነው፣ ፈጠራ ነው። ደርግ ከመፈንቅለ መንግስቱ መክሸፍ በኋላ ያግሮመረመውን ሰራዊት ዝም ለማሰኘት እነዚያን ለሀገራቸው ድንበር መከበር ሌት ከቀን ደከመኝ ሳይሉ የለፉ ምርጥ የኢትዮጵያ ልጆች አገር ለመሸጥ ከጠላት ጋር የተሰለፉ ባንዳዎች አድርጎ አቀረባቸው። እነ ጄኔራል ፋንታ፣ ጄኔራል አማሃ፣ ጄኔራል መርድና ሌሎችም በጀግንነታቸው የጦር ሜዳ ተሸላሚዎች ከመሆናቸውም ሌላ ስራቸው በኢትዮጵያ ሕዝብ ልብ ውስጥ ለዘላለም ይኖራል። ለረጅም ዘመን ያለምንም ውጤት በከንቱ የወንድማማቾች ደም ሲፈስ ኖሯል። እነዚያ ሰዎች ጦርነቱ እንዲቆምና ከተቃዋሚዎች ጋር የማንግባባበትን በጠረጴዛ ዙሪያ ተወያይተን ልዩነታችን ይወገድ ማለታቸው ከሃዲ አያሰኛቸውም። ጦርነቱ እልባት አግኝቶ ሰላም እንዲሰፍን መጣር ባንዳነት አይደለም። ከጠላትም ጋር ቢሆን መነጋገርና ሰላምን ማምጣት መቻል አለብን ያሉት ተቃዋሚዎቹ በዚያን ወቅት ቢበዛ የፌዴሬሽን ጥያቄ ነበር የሚያነሱት። ብረት አንስተው ወደ ትጥቅ ትግል ከመግባታቸው በፊት የነበረውን ሁኔታ ነበር የፈለጉት። ያ ደግሞ ከመገንጠል ይሻል ነበር። ጦርነት እነሱንም አንገሽግሿቸው እንደነበረ መዘንጋት የለብንም። ዛሬ ያገኙትን ሙሉ በሙሉ ነፃ ወጥተው የሚሄዱን ነገር ይሆናል ብለው አላሰቡም ነበር። ችሎታም አቅምም አልነበራቸውም በወቅቱ። በስተመጨረሻ ላይ ያገኙት የወያኔ ትብብርና ራሱ የደርግ መንግስት በድክመቱ ያመቻቸላቸው ሁኔታ በስተኋላ ላይ እንደመና ከሰማይ የወረደላቸው እድል ነበረ። ጋዜጠኛ ገነት ስትጠይቅ ከዚያ አርዕስት ወጥተን ወደ ተከታዩ ጥያቄና አምራና በእርሱ አስተያየት ኮሎኔል መንግስቱ እንዴት አይነት ሰው ናቸው? ሻለቃ ዳዊት ሲመልሱ መንግስቱ ኃይለማርያም ብዙ አይነት የተለያየ ባህሪ ያለው ሰው ነው። ለኔ በአብዮቱ መባቻ ላይ ያየሁት የመንግስቱ ፐርሰናሊቲና የኋለኛው የተለያዩ ናቸው። በ66ቱ አብዮቱ ሲፈነዳ ውጪ ነበርኩ። ለውጡን ሙሉ በሙሉ ደግፌ ሀገሬን ለማገልገል ነበር ተመልሼ የገባሁት። ብዙዎቻችን ዘውዳዊው አገዛዝ በሰላም ሲወገድ የመሬት አዋጁን የመሳሰሉ የሰፊውን አርሶ አደር ህዝብ ህይወት የሚለውጡ አዋጆች ሲታወጁ በሙሉ ልባችን ለሀገር ለወገን ለመስራት ታጥቀን ነበር የተነሳ ነው። ከእድገት በህብረት ዘመቻ ጀምሮ አዝማች ነበርኩኝ። ለአብዮቱ መሳካት ስንታገል በኋላ ያየነው ክህደት ይመጣል ብለን አላሰብንም። መንግስቱ የእንቅስቃሴው መሪ ሲሆን ከሰፊው ህዝብ መካከል የተገኘ ከፊውዳል ጄኔራሎች አንዱ ሳይሆን በአንጻራዊነት ጁኒየር መኮንን ስለነበረም የህዝብ ችግር የሚገባው ነበር የመሰለኝ። ከአናሳ ብሔር ስለመጣ የሱ መሪ መሆን የእውነተኛ ለውጥ ምልክት አድርጌ ነበር የገመትኩት። በእውነቱ በመጀመሪያ ላይ ተቃዋሚው ጥቂት ነበረ። የኢትዮጵያዊነት የሀገር ፍቅር ስሜት በልቡ የነደደ ይመስል ነበረ። ብዙ ያዳምጣል። ትምህርት ብዙ ባይማርም ባያነብም በማዳመጥ ራሱን ያስተማረ ሰው ነው። በዚህ የተነሳ አዋቂ ከተባሉ ሰዎች እኩል መናገር ይችላል። ያችኑ የሚያውቃትን በደንብ አድርጎ የመግለጽ እና የማስረዳት ችሎታ አለው። በኋላ ላይ ግን ሁኔታዎች ተለዋወጡ። በደካማ ሰዎች የሚታየው ባህሪ ትንሽነቱ፣ ግብዝነቱ፣ ደካማነቱ እያሸነፈው ሲሄድ ትክክለኛ ፐርሰናሊቲው ጎልቶ እየታየ መጣ። ብዙ ሰው ታሰረ፣ ተሰደደ፣ ተገደለ። አምባገነንነቱ እየባሰ ቢሄድም ብዙዎቻችን በማማከር ሳይሆን በፍርሃት አብረነው ቆየን። በበኩሌ ከተወሰነ ጊዜ በኋላ ሁኔታው ሁሉ ልቀበለው ከሚችለው በላይ ስለሆነብኝ አጋጣሚ ፈልጌ አገር ጥዬ ወጣው። መንግስቱ ጨካኝ ሰው ነው። በጊዜው ያፈሰሰው ደም ህዝቡን እጅግ አሳዝኖታል። ግን ሀገር በሙሉ ስደት መሄድ አይችልም። አማራጭ አልነበረውም። አንገቱን ደፍቶ በኢትዮጵያ አንድነት ስም ልጆቹን እየገበረ በሐዘን ቆይቷል። ብዙ ግፍ ደርሶበታል። ይሄ ሁሉ ሳያንስ በስተመጨረሻ ላይ በሚያሳፍር አኳኋን ሀገር ጥሎ ጠፋ። የሚያሳዝነው ሸሽቶ ከጠፋ በኋላ ደግሞ ዚምባብዌ ተቀምጦ በተገኘው አጋጣሚ ሁሉ
የሚቀባጥረው ነው። እኔ መቼም አሁን እንደሚያወራው የሚያናድደኝ ነገር የለም። የፈጸመውን በደል አውቆ የኢትዮጵያን ሕዝብ ይቅርታ እንደመጠየቅ ጥፋቱን ሁሉ በሌሎች ላይ የደፈደፈ ራሱን ንጹሕ ለማድረግ መሞከሩ አሳፋሪ ነው። ማን ያልተወነጀላለ? ሌላው ቀርቶ እሱን በታማኝነት ሲያገለግሉ ኖረው ዛሬ ይሙት በቃ ተፈርዶባቸው የሞት ጥላ ለሚያንዣብብባቸው ጓዶቹ እንኳን ርኅራኄ የለውም። እነ ጄኔራል ተስፋዬ ብትይ፣ የደህንነት ሚኒስትሩ ተስፋዬ ወልደ ሥላሴ ብትይ ማን ይቀረዋል? አንዳንዶቹ ቀኝ እጆቹ ነበሩ። እሱን ለማስደሰት ማንኛውንም ነገር ለማድረግ አይናቸውን የማያሹ ነበሩ። አሁን ክዷቸው ጭራሽ ሌባና ቀጣፊ አድርጓቸው ቁጭ አለ። ከሱ በስተቀር ሌላው ሁሉ ወንጀለኛ ነው። ሚኒስትሮቹን፣ ጄኔራሎቹን እጅ ተወርች የማሰር ያህል አላሰራ አላንቀሳቀስ ሲላቸው ከርሞ ዛሬ እነሱን ሲወቅስ አያፍርም። በሕይወት ያሉትን ብቻ ሳይሆን በግፍ ራሱ ያስገደላቸውን ሳይቀር ነው የሚወቅሰው። በሀገራችን ሙት ወቃሽ አታድርገኝ ይባላል። የሥርዓቱ ቁንጮ በመሆኑ ብቻ ለተፈጠረው ሁሉ ሙሉ በሙሉ ተጠያቂው እሱ መሆኑ እንኳን አይገባውም። 17 ዓመት ሙሉ ለተደረገው ሁሉ ሌላው ጥፋተኛ፣ እኔ ብቻ ንጹሕ ማለት ይቻላል እንዴ? ይሄው ዛሬ ደግሞ ሁሉ ተጻፈ፣ ወጣ፣ ተጋለጠ። ሁሉ ሰው አልሞተም፣ ታሪክ ደግሞ አይሞትም። ከታሪክ ወዴት መሸሽ ይቻላል? እዚህ ላይ በተለይ ማለት የምፈልገው ነገር አለ። በመጀመሪያ ወይዘሮ ገነት ላመሰግንሽ እፈልጋለሁ። ሰውየው ተልካሻ ቢሆንም መቼም በአንድ ወቅት የሀገር መሪ ነበርና ዙምባቤ ድረስ ሄደሽ ለታሪክ እንዲቀር የሚለውን በመጽሐፍ ጽፈሽ ላወጣሽው ልትመሰገኝ ይገባል። ታሪክ ነው፣ የሚመጣው ትውልድ ሊያውቀው ይገባል። የራሱን አስተዋጽኦ ብቻ ሊያሳምር ቢሞክርም ብዙ የሚያውቀው ነገር ስላለ ታሪካዊ ፋይዳው ሊካድ አይችልም። እኔ ግን ትንሽ ሰው መሆኑን በጉልህ ያሳየበት፣ ማንነቱን ያጋለጠበት መጽሐፍ ነው ባይነኝ። በበኩሌ እንዲህ አይነት ደካማ ሰው ነበር ሲገዛን የነበረው በማለት ለተጨማሪ ሐዘን ነው የዳረገኝ። ማንም ሰው ስህተት ሊሰራ ይችላል። ስህተቱን አውቆና አምኖ ይቅርታ መጠየቅ ተገቢ ነው። ከስህተቱ ተምሮ ወደፊት መራመድ መቻል ከአዋቂዎች የሚጠበቅ ነው። መንግስቱ አንዱም ውስጥ የለበትም። ታላቅነትንም ብልህነትንም አላሳየም። እውነቱን ቢናገር ይሻለው ነበር። ትንሽ ከበሬታ ያገኝ ነበር። ጋዜጠኛ ገነት ስትጠይቅ ባልሳሳት በስደት ሀገር ጥለው ከሄዱ በኋላ ኮሎኔል መንግስቱ ስልጣን ላይ ያሉ አስተዳደራቸውን በተመለከተ ደብዳቤ በመጻፍ የሚሰማዎትን በጽሑፍ ገልጠውላቸው ነበር ይባላል። እንዲያውም የኮሎኔል መንግስቱ አገዛዝ ካበቃ በኋላ መጽሐፍ ሆኖ ታትሞ ወጥቷል። ብዙ ጊዜ ተደጋግሞ የምንሰማው አንድ አባባል አለ። ኮሎኔል መንግስቱ በስማቸው የሚሰራውን ጥፋት አያውቁም ነበር፣ ከስር ያሉ ሰዎች ናቸው እንጂ እሳቸው እንደዚህ አያደርጉም ይባላል። ይሄ ምን ያህል እውነት ነው? የእርሶን ደብዳቤ አንብበው የለወጡት ወይም ያሻሻሉት ነገር ነበር? ውድ የኢትዮ ትዝታ ቤተሰቦች፣ እዚህ ጋር ሻለቃ ዳዊት ወልደ ጊዮርጊስ ለኮሎኔል መንግስቱ ኃይለማርያም ደብዳቤ ጽፈዋል የተባለውን ደብዳቤ የዚህ ዝግጅት ማብቂያ ላይ ሙሉውን እናቀርብላችኋለን። አሁን ግን ወደ ሻለቃ ዳዊት ምላሽ እናልፋለን። ሻለቃ ዳዊት ሲመልሱ አንድ ነገር ግልጽ ለማድረግ ያህል እኔ ደብዳቤውን ጽፌ ከኒውዮርክ በኢትዮጵያ ኤምባሲ በኩል ነው የላኩት። ከዚያ በኋላ በወቅቱ የሕዝብ ደህንነት ሚኒስቴር ኮሎኔል ተስፋዬ አማካኝነት ለመንግስቱ ኃይለማርያም እንዲደርሰው ነው። መንግስቱ ይድረሰው አይድረሰው፣ ያንብበው አያንብበው አላውቅም። በኋላ ግን እንዳልሽው መጽሐፍ ሆኖ ታትሞ ለሕዝብ ቀርቧል። ይህንንም ያደረገው አርቲስት ደበበ እሸቱ ነው። ማህደር ውስጥ ተቀምጦ ነበር። አቶ ደበበ ደብዳቤዎቹን ካገኘ በኋላ ለእኔ ደውሎልኝ ለማሳተም እንደፈለገና ለዚህ ፈቃደኛ መሆኔን ጠይቆኝ ካረጋገጠ በኋላ ነው ያሳተመው። በእኔ አስተያየት እኔ የተሰማኝን የጻፍኩት ያየኋቸውን ግድፈቶችና የጎሉ ስህተቶችን ጠቅሼ በተለይም የኤርትራን ጥያቄ በተመለከተ የመፍትሄ ሐሳቦችን አቅርቤ ነበር። ሁሉን እንኳን ባይሆን የተወሰኑትን እንኳን በተግባር ቢያውላቸው ኖሮ ዛሬ
የደረስንበት ሁኔታ ላይ አንደርስም ነበር። እሱ ከሚያራምደው የተለየ አካሄድን ያመለከቱ ሌላ አማራጭ መንገድ እንዳለ የጠቆሙ በርካታ ሰዎች ነበሩ። የሚሰማቸውን በግልጽ የነገሩት ብዙ ሰዎች ነበሩ። አንዳቸውንም ሊሰማ አልፈለገም። ያው በዚያው ጦርነትን በጦርነት ማስወገድ በሚለው ግትር አቋሙ እንደጸና ቀረ። አመራሩን በመተቸት ሐሳባቸውን ከሰነዘሩት መካከል እኔ አንዱ ነበርኩ እንጂ ሌሎችም የሚደርስባቸውን መገለል አልፎ ተርፎም ሕይወታቸውን ሊያሳጣ እንደሚችል እያወቁ በድፍረት የነገሩት ሰዎች ነበሩ። ኢትዮጵያን ማዳን ካስፈለገ ከጠላቶቻችንም ጋር ቢሆን የግድ መነጋገር እንደሚገባን ተገንጣይ ወንበዴ እያልን በማውገዝ ብቻ መቀጠል እንደሌለብን ተነግሮታል። የምንከፍለው መስዋዕትነት እጅግ እየበዛ ሲሄድ ወታደሩ፣ ሲቪሉ እንደ ቅጠል ሲረግፍ በግትርነት አንድ ጠመንጃና አንድ ጥይት እስኪቀር ድረስ እያሉ በጭፍን መቀጠል እብደት እንደሆነ በሚገባ ያውቀዋል። እሱ ማድረግ ያልፈለገውን ሌሎች እየሞቱለት ስልጣን ላይ እስከ መጨረሻው ለመቆየት ነበር የፈለገው። በፖለቲካው መስክ ብቻ ሳይሆን በኢኮኖሚውም በኩል የደረሰብንን ውድቀት ለመሻር የሚያስችሉ መርሃ ግብሮችን ነድፈው ማቅረብ መቻል ብቻ ሳይሆን በተግባር ለማዋል ችሎታው የነበራቸው ኢትዮጵያውያን ነበሩ። ግን ማን ሰምቷቸው? ማንስ ተጠቅሞባቸው? የመንግስቱ አገዛዝ ይህንን የሚፈቅድ አልነበረም። እሱ ምንም አያውቅም። ከስሩ ያሉት ሰዎች ናቸው ጥፋተኞች የሚባለውን ለማመን ያዳግታል። እንዴት አያውቅም? እሱ ሳያውቅ የሚሰራ ነገር አልነበረም። አገሩ በሙሉ የሱ ሰላይ ነበር። የፖለቲካ ድርጅቶች መሰረታዊ ድርጅቶች እየተባሉ ታች ድረስ ህዝብ ውስጥ ገብተው ተዋቅረዋል። በውድ ሳይሆን በግድ በየመስሪያ ቤቱ በየገበሬ ማህበሩ አሉ። ሁሉ ተቆላልፏል። በሰራዊቱ ውስጥ ፖለቲካዊ ደህንነቱ አለ። የሲቪሉ የወታደሩ ስለላ ሁሉም ተቀነባብሮ በቀጥታ ለሱ ሪፖርት እንዲያደርጉ ሆነው ነው የተዋቀሩት። እንዴት አያውቅም? መጽሐፍ አወጣለሁ እያለ ሲያወራ ይሄው ስንት ዓመት ሆነው። ለምን አይጽፍም? ይህን ጠይቀሽዋል? ጋዜጠኛ ገነት ስትመልስ በቅርቡ አሳትማለሁ ብለዋል። ያሳትማሉ። ሻለቃ ዳዊት ሊያሳትም ይችል ይሆናል። ቁም ነገሩ ምን ይጽፋል ነው። ታሪክ አይዋሽም። ዛሬ መዋሸት መቀባጠር አይቻልም። እውነቱ እየወጣ ነው። ብዙ ሰዎች ትክክለኛውን የሚያውቁትን ያዩትን እየጻፉ ነው። ከዚያ ውጪ መሆን ይቻላል? እውነቱን ከተናገረ እሺ፣ መንግስቱ ኃይለማርያም እውነቱን ከጻፈ ምንም የሚያኮራ ታሪክ የለውም ይሉናል ሻለቃ ዳዊት ወልደ ጊዮርጊስ ለገነት አየለ አንበሴ በሰጡት ቃለ መጠይቅ ላይ። ውድ የኢትዮ ትዝታ አድማጮች፣ ሻለቃ ዳዊት መንግስቱ ኃይለማርያም መጽሐፍ አያሳትምም ያሉት እሳቸው ከተናገሩ በኋላ ኮሎኔል መንግስቱ ኃይለማርያም ትግላችን የሚል መጽሐፍ ማሳተማቸው ይታወሳል። ታሪኩን ያገኘነው የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች ከሚለው በጋዜጠኛ ገነት አየለ አንበሴ ከተጻፈው መጽሐፍ ላይ ነው። ለታሪክ ማስታወሻነት አቀረብንላችሁ። በመቀጠል ግን ሻለቃ ዳዊት ወልደ ጊዮርጊስ ከሀገር ከወጡ በኋላ ኮሎኔል መንግስቱ ኃይለማርያም በስልጣን ላይ ያሉ ደብዳቤ ጽፈዋል የተባለውን ከዚህ ቀጥሎ እናቀርብላችኋለን። አሁንም አብራችሁን ቆዩ። ይድረስ ለኮሎኔል መንግስቱ ኃይለማርያም ከሻለቃ ዳዊት ወልደ ጊዮርጊስ የተላከ ደብዳቤ። ውድ የኢትዮ ትዝታ ቤተሰቦች፣ ሻለቃ ዳዊት ወልደ ጊዮርጊስ ለቀድሞ ፕሬዝዳንት ለኮሎኔል መንግስቱ ኃይለማርያም በአንድ ወቅት የጻፉትን ደብዳቤ ነው ለዛሬ ይዘንላችሁ የቀረብነው። ቀደም ሲል ምክትል የውጭ ጉዳይ ሚኒስቴር በኋላ የኤርትራ ተጠሪ
በመጨረሻም ከ1975 እስከ 1978 ዓ.ም ድረስ በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን በኮሚሽነርነት አገልግለዋል። የሐረር ጦር አካዳሚ ምሩቅ የሆኑት ሻለቃ ዳዊት ወልደ ጊዮርጊስ በወታደራዊ መስክ ከቀሰሙት ዕውቀት ባሻገር በሕግ ትምህርት የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን ደግሞ ከኒውዮርክ ኮሎምቢያ ዩኒቨርሲቲ አግኝተዋል። እኚህ ሰው በየካቲት ወር 1978 አጋማሽ ስርዓቱን ከድተው አገራቸውን ጥለው እንደወጡ ቀርተዋል። የሀገር ሀብትም ዘርፈው እንደሄዱ የመንግስት ሚዲያዎች በሰፊው ዘግበውባቸው እንደነበረ ይታወሳል። ሻለቃ ዳዊት በግንቦት ወር 1981 ዓ.ም መፈንቅለ መንግስት ውስጥ ተሳትፎ እንዳላቸው በዚህ ጉዳይ ከሻቢያ ባለስልጣናትና ከጄኔራል ፋንታ በላይ ጋርም መምከራቸውን በ1983 ዓ.ም ለአንባቢያን በጻፉት ማስታወሻ ገልጸዋል። በቅድሚያ ይህንን ማስታወሻ ተመልክተን ለኮሎኔል መንግስቱ በ1978 ዓ.ም የጻፉትን እናስከትላለን። አብራችሁን ቆዩ። ይድረስ ለኮሎኔል መንግስቱ ኃይለማርያም ከሻለቃ ዳዊት ወልደ ጊዮርጊስ። እኔ ዳዊት ወልደ ጊዮርጊስ በኢትዮጵያ ውስጥ ከነበረኝ ኃላፊነት በገዛ ፈቃዴ ስራዬን ለቅቄ አሜሪካን ሀገር በስደተኝነት ለመኖር በወሰንኩበት ጊዜ ሁለት ምርጫዎች ነበሩኝ። አንደኛው ዝም ብሎ የፖለቲካ ጥገኝነት ጠይቆ የራስን ኑሮ ማስተካከል ሲሆን፣ ሁለተኛው ደግሞ በጊዜው የመንግስቱ ኃይለማርያምን መንግስት ለመለወጥ የተዘጋጀ ኃይል ባለመኖሩ ይህ ሁኔታ እስከሚፈጠርበት ወቅት ድረስ በህዝብ ላይ የሚደርሰው ስቃይና ጭንቀት እንዲቀንስ የመንግስቱን ድክመቶችና ስህተቶች በመጠቆም ለጊዜውም ቢሆን የሚታረምበትን መንገድ መፈለግ፣ በሌላ በኩል ደግሞ ለዚህ መንግስት የሚሆነውን አማራጭ ለማግኘት መታገል ነበር። እኔ ሁለተኛውን አማራጭ ወስጄ በመጀመሪያ በጊዜው ለነበረው መሪ ለመንግስቱ ኃይለማርያም የግል ደብዳቤዎችን በመጻፍ ከስህተቶቹ እንዲታረም ስህተቶቹንና ወንጀሎቹን ጠቁሜያለሁ። በዚያው አኳያ ደግሞ ይህ መንግስት ተለውጦ ለኢትዮጵያ ህዝብ ሰላምና ዲሞክራሲ ሊያመጣ በሚችል መንግስት እንዲተካ ታግያለሁ። ከሀገር በወጣውኝ ጥቂት ወራት ውስጥ የምክር ደብዳቤዎች በግል ለመንግስቱ ኃይለማርያም ልኬያለሁ። ከነዚህ ደብዳቤዎች ውስጥ ተነጥላ አንዷ ብቻ በኢህአዴግ አዲስ ዘመን ጋዜጣ በመውጣቷ አንባቢያንን ያሳሳተ ወይንም የተሟላ ስዕል የሰጠ ስላልመሰለኝ የቀሩትን ደብዳቤዎች የሚፈልጉ ሰዎች እንዲያነቡት ለህዝብ አቅርቤያለሁ። እነዚህ ደብዳቤዎች በተጻፉ በአመቱ መጽሐፌን ስላሳተምኩኝና በዝርዝር ሁኔታዎች ስላብራራሁኝ መንግስቱ ኃይለማርያምን የተለማመጥኩኝ የምታስመስሏን ደብዳቤ ብቻ መርጦ በጋዜጣ ማውጣት ፖለቲካዊ ዓላማ እንጂ ሌላ ምክንያት አልነበረውም። እኔና ጓደኞቼ ያቋቋምነው ነፃ የኢትዮጵያ ወታደሮች ንቅናቄ አሁንም በስራ ላይና በእንቅስቃሴ ላይ ያለ መስሏቸው በእንቅስቃሴው የተዝረከረከውን ወታደር አሰባስቦ ይወጋናል የሚል ፍራቻ ስለነበረ ሳይቀድሙን እንቅደም በማለት ስም ለማጉደፍ አንዳንድ ሰዎች የቀየሱት ስትራቴጂ ነው ብዬ አምናለሁ። በተከታታይ የጻፍኳቸው ደብዳቤዎች ዓላማቸው ምክር እንጂ ስድብ ስላልነበረ ደብዳቤዎቹ ሲነበቡ ይህንን መገንዘብ ተገቢ ነው። በመጀመሪያ ያዘጋጀሁት ደብዳቤ የሥራ መልቀቂያ ደብዳቤ በጣም ጠንካራ፣ ስሜታዊና ውግዘት የበዛበት ነበር። ነገር ግን በጊዜው የኔ ከሀገር መውጣት በመንግስቱ ኃይለማርያም ላይ ከፍተኛ መደናገጥን ፈጥሮ ስለነበረ የቁጣና የሽብር ወቅት በመሆኑ ደብዳቤውን ጠንካራ ማድረጉ በስራ ጓደኞቼ፣ በግል ወዳጆቼና በቤተሰብ እንዲሁም በስራ ባልደረቦቼ ላይ ችግር ይፈጥራል ተብሎ ከአዲስ አበባ ስለተነገረኝ እኔም ስላመንኩበት ነገሮች እስኪቀዘቅዙ ድረስ በበሽታ ምክንያት የቀረ ማስመሰሉ ይሻላል ተብዬ ስለተመከርኩኝ በዚሁ መሰረት ርዕሰ ብሔርነቱን ሳልነካ አክብሮት ያለበት የመልቀቂያ ደብዳቤ ጽፌያለሁ። ደብዳቤዎቹ ስድብ ላይ ሳይሆን ግድፈቶች፣ ጥፋቶችና ስህተቶች ላይ ብቻ ያተኮሩ ናቸው።
ሰውየውን በማስቆጣት መልክ ሳይሆን ሕሊናው ውስጥ ሰርስሮ እንዲገባና ከልብ የተጻፈ ወንድማዊ ምክር እንዲመስል ተሞክሯል። ዛሬ ካለፈ በኋላ ሲመለከቱት ለተቺ እንደሚያጋልጥ አውቃለሁኝ። በጻፍኩት ሁሉ አላፈርኩበትም። ፍሬ ነገሮች ሐቆች ናቸው። ያጻጻፉ ዘዴም ውጤት ለማስገኘት እንጂ የግልልህና ቁጣዬን ለመወጣት ስላልሆነ ትክክል ነው እላለሁኝ። በተለያዩ ያጻጻፍ ስልቶች ሞክሬያለሁኝ። በአንደኛው ደብዳቤ ላይ ተስፋዬ ገብረ ኪዳንን፣ ተስፋዬ ወልደ ስላሴንና መንግስቱ ገመቹን በበጎ ጠቅሻቸዋለሁኝ። ይህም የሆነበት ምክንያት በወቅቱ እነዚህን 3 ሰዎች ይዞ መንግስቱ ኃይለማርያምን ለማስወገድ እቅድ ስለነበረ ለጊዜው የሰውየው ወዳጆች መስለው እንዲታዩና የበለጠ እንዲያቀርባቸው ለማድረግ ታቅዶ የተደረገ ነገር ነው። ከጊዜ በኋላ ይህ አማራጭ የማይሰራ መሆኑን ስለተገነዘብኩኝ ጄኔራል ፋንታ በላይን መርጠን ታሪክ የሚያውቀውን መፈንቅለ መንግስት ሞክረናል። ደብዳቤዎችን ከላኩኝ በኋላ መናገር ማሳሰብ የሚገባኝን ሁሉ ካሳሰብኩኝ በኋላ ሐሳቤን ጠቅለል አድርጌ ቀይምባ የሚለው መጽሐፍና መንግስቱን፣ አመራሩን፣ የፖለቲካና የራብ ችግሮቹን በተመለከተ ለውጭ ሀገርና ለሀገር ቤት ህዝብ ብዙ ጽሑፍ አዘጋጅቼ አቀረብኩ። ብዙ ንግግሮች በዜና ማሰራጫዎች፣ ዩኒቨርሲቲዎችና በብዙ መድረኮች አደረግኩ። ነፃ የኢትዮጵያ ወታደሮች ንቅናቄ የሚል ድርጅት ከጓደኞቼ ጋር አቋቁሜ ኢህአዴግ አዲስ አበባ እስከገባበት ድረስ ታግያለሁኝ። አሁን ደግሞ ለኢህአዴግ እድሉን ሰጥተናል። ኢህአዴግ በሙሉ የህዝብ ፍቃድ ስልጣን የያዘ ሳይሆን በኃይሉ አዲስ አበባ ገብቶ ስልጣን የያዘ ነው። በዚህ ረገድ ከደርግ ብዙም አይለይም። ስለሆነም ኢህአዴግ ዲሞክራቲክ ለመሆኑ ያለፉትን ችግሮች ሁሉ ለማስወገድና በአንድ ዓመት ተኩል ውስጥ ምርጫ ለማስጀመር ቃል ስለገባ ለየት ያደርገዋል። ነገር ግን የኢትዮጵያ ህዝብ የተሟላ ድጋፍ አለኝ ብሎ የሚያምን ከሆነ ትልቅ ስህተት ነው። ኢትዮጵያን ማስተዳደር ቀላል አይደለም። ጫካ ውስጥ ሆኖ ጉሪላ ንቅናቄ መምራትና አገር ማስተዳደር የተለያየ ነው። በጥሞና ካዳመጡ ከተማሩና ታሪክንና ልምድን ካገናዘቡ እስከዚህም ከባድ ሊሆን አይችልም። ቢሆንም ደርግ ስልጣን በያዘበት ጊዜ እንደታየው ሁሉ ዛሬም የትም ያልነበሩ አድርባይ ምሁራኖች ከአሜሪካ፣ ከአውሮፓ ከየአፓርትመንቱ ወጥተው ኢህአዴግን ለማወናበድ ስልጣን ለመጋራት የያዙትን ሲናገሩለት የነበረውን ፕሪንሲፕል ሁሉ ሸጠው የኤርትራንን መገንጠልና ነፃነት አምነው ተቀብለው እነሱን ስልጣን ላይና አካባቢ እስካደረሳቸው ድረስ የኢትዮጵያን ህዝብ ጥቅም ሸጠው ውር ውር የሚሉ የድል አጥቢያ አርበኞችን በጥንቃቄ መመልከት ያሻል። የኢትዮጵያን ህዝብ ማስተዳደርና የአንድነት መብቱን ጠብቆ ሰላምና ዲሞክራሲ እንዲሰፍን ለማድረግ ቅን ልቦና ብቻ በቂ አይደለም። ኢትዮጵያን ዘውትር ሽብር ውስጥ በመክተት የራሳቸውን ጠባብ ፍላጎት ለማርካት በኢትዮጵያ ሁኔታ ውስጥ ራሳቸውን የዘፈቁ ኃይሎች አሉ። የኢትዮጵያን ህዝብ ከፍሎ አተራምሶ እርስ በርስ አጨራርሶ የነበረውንም የጦርና የጸጥታ ኃይል ፍጹም አፈራርሶ ኤርትራ ብቻ የአካባቢው ኃያል ሆና ነፃነቷ እንድታጠናክር ሁኔታዎችን ማመቻቸት ከፍተኛ ወንጀል ነው። ኤርትራ ነፃና ሰላም ሆና ሌላው የኢትዮጵያ ህዝብ ተተራምሶ እንዲኖር ለማድረግ የተዘጋጁ ሴራዎች እንዳሉ ብዙ ተነግሯል። የኤርትራ ነፃነትና ሰላም ትርጉም የሚኖረው የኢትዮጵያ ህዝብ ፍቃድ ሲኖርና ስምምነት ሲኖር እንጂ አንዱ ዘንድ ሰላምና ብልጽግና አንዱ ዘንድ ሽብርና ድህነት ሊኖር አይችልም። የሁለቱም ህዝቦች የወደፊት ዕድል የተሳሰረ ነው። በአንደኛው መዳከም ዛሬ አንዱ ሊጠቀም ቢሞክር ነገ ሁኔታዎች ሊለወጡ ይችላሉ። ኢህአዴግ የሌሎቹ ኃይሎች ጥቅም ማስፈጸሚያ እንደማይሆን ተልእኮ አንድነት፣ ሰላም፣ ዲሞክራሲ እንጂ የሌላ ኃይልን ጥቅም ለማራመድ አለመሆኑን በተግባር ማሳየት አለበት። ውድ የኢትዮ ትዝታ ቤተሰቦች፣ ሻለቃ ዳዊት ወልደ ጊዮርጊስ ከሀገር ከወጡ በኋላ የሀገሪቱ ርዕሰ ብሔር ለነበሩት ለኮሎኔል መንግስቱ ኃይለማርያም በየካቲት ወር 1978 ዓ.ም የላኩት ደብዳቤ ደግሞ
እንደሚከተለው ይቀርባል። ለጓድ ሊቀመንበር መንግስቱ ኃይለማርያም ሰላምታ አቀርባለሁኝ። ከዚህ በፊት በጻፍኩት ደብዳቤ እንደገለጽኩሎት ለእርሶ ብቻ ሳይሆን ለራሴም ለህሊናዬ ንጽህና ብዬ በብዙ ጊዜ አገልግሎቴ የተመለከትኳቸውን ነጥቦች በተራ ማቅረብ እጀምራለሁኝ። የኢትዮጵያ ሕዝብ ሀብቱን፣ ህይወቱን፣ ተስፋውን ለእርሶ ሰጥቷል። ከአብዮቱ ፍንዳታ ወቅት ጀምሮ እርሶን ችሎታውንና ለሀገር ለህዝብ ያሉትን ፍቅር ህዝቡ ማወቅ ከጀመረበት ጊዜ ጀምሮ የኢትዮጵያ ሕዝብ ምኞቱን ተስፋውን እውን እንዲያደርጉ አደራውን ለእርሶ አስረክቧል። ስልጣንና ኃይልን ለእርሶ ሰጥቷል። በታሪክ አጋጣሚ ይህ እርሶ የተረከቡት ስልጣንና ኃይል በዘዴ ካልተያዘ አደገኛነቱ ለእርሶ ብቻ ሳይሆን መላው ህዝብ ከእርሶና ከአብዮቱ የሚጠብቀውን ሁሉ ያበላሸዋል። በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በአንድነት ለአንድ ዓላማ የተነሳ ህዝብ ምንም ሳይቆጥብ የተጠየቀውን ሁሉ በደም፣ በህይወት፣ በጉልበት፣ በገንዘብ፣ በጊዜ የከፈለ ሲሆን ይህንን ሁሉ መስዋዕትነት ለሰጠ ህዝብ ወረታው ምንድነው? ወረታውስ ተከፍሎታል ወይ? ከጠበቃቸውና ቃል ከተገቡለት ምን ያህሉን አግኝቷል? 12 የትግል ዓመታት ረዝሟል። ይርዘምም ይጠርም አሸናፊነቱን የሚያረጋግጥለት እውነተኛ መሰረት ጥለንለታል። እኔ ባላገኘው ከኔ በኋላ ያለው ትውልድ የመስዋዕትነቱን ፍሬ ያገኛል ብለው ያምናሉ? ይህንን ጊዜና ይህንን አመራር ታሪክ እንዴት ነው የሚጽፈው? ታሪክን የሚሰራውና የሚፈጽመውስ ማን ነው? የሚመጣው ትውልድ የሚናገረው የሚያስታውሰውና የሚጽፈው እኛ የተናገርነውን እኛ የመዘገብነውን ነው ወይስ ራሱ በራሱ አስተሳሰብ ከራሱ ጥቅም ከራሱ የዕለት ተዕለት ኑሮ ጋር አዛምዶ ከደረሰበት ጥሩም መጥፎም ነገሮች ተነስቶ ያየውን የሰማውን ያሳለፈውን ነው? ዛሬ በየዕለቱ የሚከሰቱ የተለያዩ ችግሮችን ለማጥፋት ጊዜያዊ መፍትሄ ላይ ብቻ ስናተኩር እንደ ነገሩም ሁኔታ በውጤቱ ስንደሰትና ስንከፋ ታሪክ የሚመዘግበውን ህዝብ እውነተኛ ስሜትና ፍላጎት እየዘነጋን ነው። ዛሬ ስልጣን አካባቢ ያለንና የነበረን ሰዎች ስለ አሁኑ ሁኔታ ስለ አብዮቱ ዘመን እኛ የፈለግነውንና የመሰለንን መጽሐፍ መናገር እንችላለን። እውነቱ ግን ያለው ህዝብ ውስጥ ነው። የህዝቡን ፍላጎት ምኞትና ስለልቦና እኛ በምንመኘው ብቻ እየተረጎምን ከህዝብና ከሐቅ እየራቅን ነው። እውነቱን አውቀን ከእውነት መሸሽ ብቻ ሳይሆን በእርግጥ የምንሰራውን የምናስበው በውሸት በአድርባይነትና በፍርሃት ተበክሎ የሚቀርብልንን ሁሉ የምናምን ከሆነ አደገኛ ደረጃ ላይ ደርሰናል ማለት ነው። እውነትን ፍለጋም ጥረት አናደርግም፣ ለመለወጥም አንሞክርም። ስለዚህ መሪዎች ከራሳቸው ጋር የማያቋርጥ ትግል ማድረግ አለባቸው። እውነትንና ራሳቸውን ፈልገው ለማግኘት ካልሞከሩ ፍርሃትና አድርባይነት ካለበት አካባቢ እውነት አይገኝም። በፍርሃት ላይ የተመሰረተ አድርባይነት እንዲጠፋና በሐቅ ለሐቅ ለመናገር የሚያስችል ሁኔታ መፈጠር አለበት። መሪዎች ትልቅ ስህተት የሚሰሩት በዚህ ሁኔታ ውስጥ የሚሰሙትና የሚያዩትን እውነት ነው ብለው ማመን ሲጀምሩ ነው። ብዙ መሪዎች ብዙ የፖለቲካ ስርዓቶች አጀማመራቸውና አጨራረሳቸው የተለያየ የሚሆንበትና ለህዝብ ብለው ተነሳስተው ከህዝቡ ጋር የሚጣሉት በታሪክም በመጥፎ የሚታወሱት በዚህ ምክንያት ነው። ለኢትዮጵያ ህዝብ አብዮት አመራር ከእርሶ ሌላ አማራጭ የለውም ብዬ ስለማምን እውነት ሐቅ ብዬ የማምንባቸውን እኔ ብቻ ሳልሆን አካባቢው ያለን አብዛኞቻችን የምንወያይበት አብዛኛው የከተማ ህዝብ የሚያምንበትን ለአመራሮ እንዲረዳ ያለ አንዳች ይሉኝታና ፍርሃት አቀርባለሁኝ። ባለሁበት ሁኔታ ለእርሶ ለኢትዮጵያ ህዝብና አብዮት የማበረክተው አስተዋጽኦ በዚህ መልኩ ይሆናል። ከስልጣን ሽሚያ ውጪ ስለሆንኩኝ ጽሑፉ በምንም መልኩ አይተረጎምብኝም። ለእርሶ ብቻ በግል የማቀርበው ስለሆነ በጥሞና እንዲመለከቱልኝ በትህትና እጠይቃለሁኝ። ለእርሶ ቅርብ የሆኑ ሐቅ የሚናገሩ ብዙዎች አይደሉም። በአሁኑ ወቅት በጣም ቅርብ ከሆኑት መካከል ከጓድ ጄኔራል ተስፋዬ ገብረ ኪዳን፣
ከጓድ ተስፋዬ ወልደ ስላሴ ከጓድ መንግስቱ ገመቹ በስተቀር አካባቢው ካሉ ሰዎች መካከል ሐቅ የሚናገር የለም። ምንም እንኳን በችሎታ በጸባይ በመግባር የተለያዩ ሰዎች ይሁኑ እንጂ ሐቀኝነታቸውን አልጠራጠርም። አመቺ ሁኔታ ከተፈጠረላቸው በእነሱ ላይ ከየአካባቢው ያለውን ግፊት መቋቋም ከተቻለ በቅንነት ሊያማክሩ ይችላሉ። በፖሊት ቢሮም ይሁን በሴክሬታሪያት ውስጥ ያሉ ሁሉ ጥሩም ይሁን መጥፎ ሰዎች በፍርሃትም ይሁን በሌሎች ምክንያቶች ሐቅ የሚናገር የለም። ሐቅ ያለው ከእርሱ አካባቢ ውጭ ነው። ይህንን ሐቅ በራሴ ቋንቋ ከዚህ በታች አቀርባለሁኝ። በምጠቁማቸው ችግሮች ምክንያት የኢትዮጵያ አንድነትና አብዮት ላይ የሚያንዣብበው ጥቁር ደመና ሐቅ ነው። ጓድ ሊቀመንበር፣ የአብዮቱ ታሪክ እየጎደፈ ነው። የኢትዮጵያ አንድነት ፍጹም እየተናጋ ነው። የእርሶ ስም በጣም እየጎደፈ ነው። ይህ ሐቅ ነው። የበለጠ ጥፋት የምናጠፋም ይህንን ሐቅ ያልተቀበልን እንደሆነ ነው። ካልተቀበልን ለማረምም ያለን የመጨረሻ ዕድል ይጠፋል። በተከታታይ የምጽፍሎት በተለያዩ አርዕስቶች የተከፋፈለ ሲሆን የመጀመሪያው እርሶን የሚመለከት ይሆናል። እርሶ ለአብዮቱና ለሀገር ሕልውና ወሳኝ ስለሆኑ እርሶ ላይ የሚታዩትን ምናልባት ከዚህ በፊት በግልጽ ያልነገርኖትን እጠቁማለሁኝ። ስለ እርሶ እኔም ሕዝብም የሚያምንባቸው ብዙ ጥሩ ነገሮች እንደተጠበቁ ሆነው ድክመቶች ተብለው የሚነገሩትን አቀርባለሁኝ። ይህንንም ሳቀርብ ከሰው ፍጡር በላይ አድርጌ ሳልቆጥሮት እንደ ማንኛውም ሰው ሊሳሳቱ የሚችሉ መሆኑን በማመንና እንደ ጥቂቶች ደግሞ ስተትን አውቆ ለማረም የሚፈልጉ ሰው ነዎት የሚለውን እምነት መሰረት በማድረግ ነው። በአብዮቱ የመጀመሪያ ዓመታት የነበረው ቆራጥነቶ፣ አመዛዝነው ያለ ይሉኝታ ነገሮችን የመቁረጥ ችሎታው ዛሬ እንደ ድሮ አይታየም። ዛሬ ሁላችንም ልንረዳ ባልቻልናቸው ምክንያቶች ነገሮችን በሆዶ ይዘው ያብላላሉ እንጂ ጭብጦችን መሰረት በማድረግ ተገቢ እርምጃዎችን አይወስዱም። ሁኔታዎችን አያውቁም እንዳይባል ያውቃሉ። ድሮም ትዕግስቶን እናደንቅ ነበር። አሁን የሚታየው የትዕግስት ጉዳይ ሳይሆን ተገቢው የትዕግስት ጊዜም ካለፈ በኋላ ተገቢ እርምጃዎችን የማይወስድባቸው ጊዜዎች ብዙዎች ናቸው። በብዙ ነገሮች ላይ ያወላውላሉ። በግል ውይይት ጊዜ የሚናገሩትና የሚያውቁት ሰፊ አስተሳሰቦትንና ነገሮችን የመረዳት ችሎታውን ሲጠቀሙ በተግባር ላይ የሚታየው ግን ፍጹም የተለየ ነው። ብዙዎቻችን ምንድነው ችግራቸው እያለን ራሳችንን እንጠይቃለን። የፖለቲካ ሚዛን እንዳይባል ይህ ሁኔታ በአሁኒቷ ኢትዮጵያ የለም። መሪ አንድ ሰው ብቻ ነው። በውድም ሆነ በግድ ጠቅላላ ኃይል እርሱ እጅ መሆኑን ማንም አይጠራጠርም። መሪ ተጠሪነቱ ለሕዝብ ነው፣ አጠገቡ ላሉ ሰዎች አይደለም። የኢትዮጵያ ሕዝብ ኃላፊነቱን የሰጠው ለእርሱ ነው። በታሪክም ቢያመሰግንም ቢያወግዝም እርሶን እንጂ አካባቢው ያሉትን ወይንም የፓርቲውንና የመንግስትን መዋቅር አይደለም። ሰዎችም ቢሆኑ በእርሶ የግል ውሳኔ ስልጣን ላይ የወጡ የመንግስቱም ሆነ የፓርቲው መዋቅር በእርሶ ፍላጎት የተፈጠረና ለእርሶ እንዲስማሙ ተብለው የተስተካከሉ ስለሆኑ ዞሮ ዞሮ ኃላፊነቱ ከእርሶ አይርቅም። ስልጣን ላይ ያለን ኃላፊዎችን ብንሆን ኃላፊነታችን ለእርሶ እንጂ ለሕዝብ አድርገን አንመለከተውም። ስለዚህ የሚሰሩት ለእርሶ ነው። በተለይም በፍርሃትና አድርባይነት ባለበት አካባቢ ዲሞክራቲክ ይቅርና ዲሞክራቲክ የሚመስል ስርዓት በሌለበት ሁኔታ ለትንሹም ለትልቁም ነገር የእርሶ መመሪያ በሚጠበቅበት ሁኔታ የእርሶን ፈገግታ የእርሶን አዎንታ ለማግኘት ብዙ ፍትጊያ ይታያል። ከነዚህ ሁሉ ኃላፊዎች ስልጣን ሽሚያ ውስጥ የሌሉ እርሶ ብቻ ኖት። እርሶ በሀገር ውስጥ ሊኖር የሚችለውን የመጨረሻውን ስልጣንና ኃላፊነት ይዘዋል። የእርሶ አመራር የኃይል መሰረት ፓወር ቤዝ ህዝብ ነው። አሁን አካባቢው ላሉ ኃላፊዎች ግን ቤዝ በሌላ አነጋገር የህይወታቸው የህልውናቸው ወይም የስልጣናቸው መጀመሪያም መጨረሻም እርሶ ኖት። ለግል ፍላጎትና ለፖለቲካ ስልጣን መሸጋገሪያ የሚያደርጉት እርሶን ብቻ ስለሆነ የእርሶን ልብ ለማሸነፍ ይቀጥፋሉ።
ይዋሻሉ፣ የመሰላቸውን ነገር ያደርጋሉ። የሚያደርጉት ነገር ሁሉ መመዘኛውን ለኔ ይጠቅመኛል፣ ጓድ ሊቀመንበርን ያስደስታል ስለሆነ ሁለቱ እንዲሟላላቸው የሆነውን ነገር ያደርጋሉ። ማናቸውም መሪ ስልጣን ላይ የሚቆየው በህዝብ ዘንድ ተወዳጅ ሆኖ ሊቆይ የሚችለው የህዝብን ስሜት እየተከታተለ አካባቢው ላሉ ሰዎች ስልጣንና ኃላፊነት አከፋፍሎ ለውጤቱ በጋራ ኃላፊነቱን ለመክፈል የሚቻልበት ሁኔታ ሲኖር ነው። ዛሬ የፓርቲም የመንግስትም ኃላፊነቶች ሁሉ እርሶ ላይ ያሉ መስለው እንዲታዩ ስለሚደረግ እርሶም የዚህን ሁሉ ዝርዝርና ጠቅላላ ኃላፊነት የወሰዱ የሚያስመስል ስዕል ስለሰጡ ሁሉም ጣቱን እርሶ ላይ እየጠቆመ ከኃላፊነት እየሸሸ ለራሱና ለሚፈልጋቸው ሌሎች ግቦች የመሰለውን ውስጡን በአድርባይነት በፍርሃት ወይንም በሌሎች ምክንያቶች እየፈጸመ ነው። እዚህ ላይ ቁርጠኛነት ፍጹም አስፈላጊ ነው። ምሳሌዎችን አቀርባለሁኝ። ለገሰ አስፋው በጠባብ አስተሳሰቡ፣ በስልጣን ፍላጎቱ፣ በኩራትና በትንሽ ዕውቀት የተወጠረ ጨካኝ ባለጌ ሰው መሆኑን ስንት ሰው እንደነገሮት አላውቅም። እኔ ግን ኤርትራ ያለሁኝ በሱ ሰውዬ ላይ ያለኝን አስተሳሰብ ገልጬሎት ከእርሶ ጋር መስራት እንደማልችል አስረድቼዎት እንዴት እርሶ መርጠው ደርግ እንዳስገቡትና እዚህ ደረጃ እንዴት እንደደረሰ እኔ እንደማስበው መጥፎ ሰው እንዳልሆነ አስረዱኝ። ቀንደኛ ጸረ አብዮተኞች ያደረሱትን ጉዳት ያህል ለገሰ አስፋው በኢትዮጵያ ሕዝብ ላይ በደል ፈጽሟል። ለገሰ አስፋው በአብዮቱ ስም የፈጸመው በደል ቁጥር ስፍር የለውም። ለብዙዎች መጥፋት፣ ለብዙዎች መሞት፣ ለብዙዎች ወደ ሀገራቸው አለመመለስ፣ በፓርቲው ላይ የነበረንን ተስፋ በማበላሸት የፓርቲው መዋቅር በሱ ፍጹም ጠባብና መሃይም አስተሳሰብና እሱን በመሳሰሉ ሰዎች እንዲስፋፋ በማድረጉ ዛሬ ደግሞ ከፓርቲው አልፎ በኢኮኖሚው ዘርፍ ገብቶ እንዲያበላሽ ስለተፈቀደለት ይኸው ዛሬ አገሪቱንም እርሶንም እያሰደበ ስም እያስጠፋ አገርም እያጠፋ ነው። እሱ ሀገር ቤት ቆይቶ ስልጣንና ኃላፊነት በየጊዜው እየተጨመረለት በኢትዮጵያ ሕዝብና እኛን በመሳሰሉ ሰዎች ኪሳራ እንዲኖር ተፈቅዶለታል። እኔን የመሰለ ሰው በፍጹም ቅንነት አብዮቱን በንጽህና ያገለገልኩኝ ሰው የኔን ፐርሰናሊቲና አስተዋጽኦ ከለገሰ አስፋው ፐርሰናሊቲና አስተዋጽኦ ጋር ላወዳድር የማልችል ሰው በኔ ጥፋት ሳይሆን በለገሰ አስፋውና በሌሎችም ሰዎችና ችግሮች ምክንያት እንደ አሮጌ ዕቃ አገልግሎቱን ሰጥቶ እንዳለቀ ዕቃ ራሴን እንድጥል ተገድቻለሁ። ድርቅ የለም አብዮቱን በወዳጆች ልታስወርር ፈልገህ ነው ብሎ የሰደበኝ ሰው አሁንም የአብዮቱ ቀንደኛ ተፈታታኝ ጠላት ሆኖ እንዲኖር ተፈቅዶለታል። የሱ ጉዳይ አንገብጋቢ የህዝብ ጥያቄ ነው። እንደሱ ባይሆንም እንደዚህ አብዮቱ ተሸክሞ ያስቀመጣቸው ሰዎችን ሁኔታ በተከታታይ አርዕስቶች አስረዳለሁኝ። ለገሰ አስፋውን ግን በመጀመሪያ ደብዳቤ ሳልጽፈው ባልፍ በደሉን ዝቅ ማድረግ ይሆንብኛል። ለህዝብ ለኢኮኖሚ እድገት ለህልውና የማይበጁ መሆናቸው የታወቀ በልህም ሆነ በሌሎች ምክንያቶች ያልተለወጡ ብዙ ጉዳዮች አሉ። ስላስከተሉት ችግሮች ብዙ ይነገራል። ነገር ግን እርምጃ አይወሰድም። ውሳኔ የሚጠብቁ ተድበስብሰው የተቀመጡ ብዙ ጉዳዮች አሉ። በዚህ ብዙ ይታማሉ። አንድ ችግር መፍትሄው አንድ ብቻ አይደለም። መፍትሄ ተብሎ የቀረበ ነገር መፍትሄ ሆኖ ላይገኝ ይችላል። መሞከር ግን ተገቢ ነው። እንደ ተጨባጭ ሁኔታው፣ እንደ ህዝብ ስሜት፣ እንደ ዓለም ተጨባጭ ሁኔታ ፖሊሲን ለመለዋወጥ መሞከር ይኖርብናል። እንኳን እንደ ኢትዮጵያ ያለች የመጨረሻዋ ደሃ ሀገር ትቀርና የለሙት ሀገሮች እንኳን የሚያስቀድሙት የሀገርን ሁኔታና ጥቅም እንጂ ፖሊሲን አይደለም። ራሳችን በፈጠርነው በወለድነው ፖሊሲ መታሰር መገዛት የለብንም። ፖሊሲን ለኛ እንዲስማማ አድርገን መለወጥ እንችላለን። መለወጥ የማይገባው መለወጥ የማይቻል ብሔራዊ ጥቅማችን ብቻ ነው። ሁሉ ፖሊሲ ብሔራዊ ጥቅማችንን የሚያዳብር እንጂ ብሔራዊ ጥቅማችንን ለመከታተል እንቅፋት መሆን የለበትም። የብሔራዊ ጥቅማችን መሰረት የኢትዮጵያ አንድነት፣ ህልውና፣ የኢትዮጵያ ባህልና ታሪክ፣ ኢትዮጵያውያንን ኢትዮጵያዊ የሚያሰኛቸው
ከብዙ ዘመናት ሲወርድ ሲዋረድ የመጣው ምልክታችን ነው። የምናወጣቸው ፖሊሲዎች እነዚህ ምልክቶችና መለያዎች እንዳያጠፋብን መጠንቀቅ አለብን። እነዚህ ሲጠፉ ኢትዮጵያዊነት ስሜት ይጠፋል። አብዮታዊነትና ኢትዮጵያዊነት የተለያዩ ናቸውና የኢትዮጵያ አብዮት መሰረት ኢትዮጵያዊነት ወይንም ኢትዮጵያዊ የሚያሰኙን ሁኔታዎች መሆን አለባቸው። እነዚህ ላይ ብርቱ ጥንቃቄ ማድረግ ነበረበት ይኖርበታልም። የኤርትራ ሁኔታ ወታደራዊ መፍትሄ ወይንስ የፖለቲካ መፍትሄ ወይንስ ሁለቱም መሆን ሲገባው የፖለቲካ መፍትሄ ለመስጠት ምን ይዘን ቀርበናል? ተገንጣዮች ያሉ ወደፊትም የሚኖሩ ናቸው። በውጭው ዓለም የታወቁ እንደ አንድ መንግስት ተደማጭነትን የሚያገኙ ምንም እንኳን በጊዜያዊ ድል እኛ ብንደሰት የነሱ ኃይል የነሱ ገንዘብና የጠቅላላ እርዳታ ምንጭ ምንጊዜም የማይደርቅ የውጭው ዓለም መሳሪያ ናቸው። ለንግግር የቀረቡ ሰዎች አይዲዮሎጂን፣ ፖሊሲን፣ መፈክርን ብቻ ለኢትዮጵያ ሕዝብ ይዘው የቀረቡ የኢትዮጵያን ችግር ሁሉ በአስተሳሰብ በጥሩ ቃላትና በምኞት ብቻ ለመፍታት የሚሞክሩ ሰዎች ናቸው። የኢትዮጵያ አንድነት ተጠብቆ ለመነጋገሪያ የምናቀርባቸውን ነጥቦች ማሳወቅ ራሱ በውጪ ግንኙነት በኩል ልናስገኝ ለምንፈልገው መሻሻል ትልቅ መሳሪያ ይሆናል። ጓድ ሊቀመንበር ይህንን ሁሉ እርሱ ያውቃሉ። ችግሩ ቁርጥ ያለ አመራር አልሰጡበትም። የእርሱ አመራር ውጤት በታሪክ የሚለካው ይህንን መሰረታዊ የኢትዮጵያ ችግር በመፍታት ችሎታው ነው። ከሁላችንም ድፍረት ይጠየቃል። የኢትዮጵያ ሕዝብ ለድህነት፣ ለበታችነት፣ ለሽንፈት የተፈጠረ ሕዝብ እንዳይደለ እናውቃለን። ታዲያ ኩራታችንን ይዘን እንቀመጥ? በድህነት፣ በጦርነት፣ በዘውትር ስጋት እንኑር ወይንስ አዲስ ዓለም ውስጥ ገብተን ዓለም የሚጫወተውን የፖለቲካ ጨዋታ እየተጫወትን ለማሸነፍና ለማግኘት እንሞክር? በውጪ ፖሊሲ በብዙ ንግግሮች ወቅት ስለ ነፃነትና ስለ ገለልተኛነት የእርሶን አስተሳሰብ ለመረዳት ችያለሁ። ብዙዎቻችን የምናውቁት ኢትዮጵያ ፍጹም የሆነ ነፃ ፖሊሲ የምታራምድ በዓለም አቀፍ ወዛደራዊነት የምታምን ነገር ግን ጥቅሟን በቀጥታ ከማይጻረሩ መንግስታት ጋር በሰላም ለመኖርና ግንኙነት አድርጋ በዓለም ኢንተርናሽናል ሲስተም ውስጥ ለመኖር የምትችል አገር እንድትሆን ማሰብዎን ነው። ለምሳሌ የኤርትራም ሆነ አጠቃላይ የጸጥታው ችግር የሚፈታው የወታደራዊ ኃይል ሚዛን እንደተጠበቀ ሆኖ የተገንጣዮችን ህልውናና ጥንካሬ በመገንዘብ ከነሱ ጋር መወያየት ብቻ ሳይሆን ከነሱ ጀርባ ያሉት ኃይሎችን አውቆ ከነሱ ጋር ያለንን ግንኙነት ለማሻሻል መሞከር ነው። ይህም መሻሻል ከውጭ ፖሊሲ ጋር የተያያዘ ስለሆነ የውጭ ፖሊሲያችን ላይ ትኩረት መስጠትም ሆነ ለሁሉም ችግሮቻችን መፍትሄ ማስገኘት ማለት ነው። ኢትዮጵያ ውስጥ ያለው ችግር ሁሉ የውጭ ፖሊሲያችን ውጤት ነው። ንጉሳዊ ቤተሰብ የነበሩ አሮጊቶችንና ሽማግሌዎችን ለመፍታት ምንም ችግር የሚያስከትል አለመሆኑና በዚህ ጉዳይም ላይ አመራር የሰጡበት መሆኑን በግል ውይይት ጊዜ ያስረዱኝ ሲሆን ጉዳዩ እስከዛሬ ድረስ ውሳኔ አላገኘም። የእርሶን የአመራሩን ጠቅላላ የሀገሪቱን ኢሜጅ የሚያሳምረው መሆኑን ሁላችንም ያመንበት ሲሆን ይህ ባለመደረጉ ምክንያት እርሶ በግል በውጭው ዓለም እንደ ጨካኝ መሪ እየታዩ ነው። የእርሶንም ሆነ የአብዮቱን ኢሜጅ በበጎ ሊለውጠው የሚችለው ትናንሽ ነገር ነው። ዛሬ የአብዮቱን ጠቅላላ ዓላማና መሰረታዊ ለውጥ ያልተቀበለና ያላከበረ የለም። ስለ ራሳችንና ስለ አብዮታችን ስለ ትግላችን ከፍተኛ ትርጉም እየሰጠን ካሉን ጠላቶች በተጨማሪ ሌሎች ጠላቶችን ኢማጂን እያደረግን ራሳችንን ሽብር ውስጥ በመክተት ኢራቲክ ወይንም ሎጂካል ያልሆነ እርምጃዎችን እንወስዳለን እንጂ ሐቁ ዛሬ ኢትዮጵያ በረሃብ፣ በድህነት፣ በሽብርና በጦርነት ውስጥ ያለች ሀገር ሆና ስለምትታይ ድሮ ይገመት እንደነበረው ከራሳችን ችግር ወጥተን ለሌላው አለኝታ ልንሆን የምንችል ወይንም ከራሳችን ወጥተን በሌላ ሀገር ችግር ልንፈጥር የምንችል ሆነን አንገመትም። ለማድረግ ብንሞክርም እንኳን ኢንተርናል ዲስታቢላይዜሽን በትንሽ ገንዘብና በትንሽ ጥረት ሊያስፋፋ እንደሚችሉ ያውቃሉ። ስለዚህ ይህንን ሁሉ የጎደፈ ስም ለማጥራት
ችግራችንን በትንሹም ለመቅረፍ እድሉ ሲገኝ በእድሉ መጠቀም አስፈላጊ ነው። ይህንን የመሳሰሉ ጥቃቅን ነገሮች በምዕራቡ ዓለም ያላቸውን ኢምፕሊኬሽን መገመት ያስቸግራል። ምዕራቡን ዓለም ማሸነፍ የምንችለው በእነሱ ቫልዩ ማለትም እነሱ ቫልዩስ ብለው በሚያዟቸው ሁኔታዎች ውስጥ ገብተን ለመጫወት ስንችል ነው። ኒካራጓ፣ ኩባ የሚኖሩት በዚሁ ዘዴ ነው። በግብርናውም ሆነ በምርት ስርጭት በኩል ሶሻላይዜሽን ሊሰራ ያልቻለባቸውን ዘርፎች በሚገባ የሚያውቁት ሲሆን ሶሻላይዜሽን በፕሮሰስ የሚመጣ እኛ በፈለግነውና በመረጥነው ወቅት መከናወን እንደማይችል ሲታወቅ ብዙዎች በችኩልነት ሰፋ አድርጎ በመመልከት በጠቅላላ ኢኮኖሚው ላይ የሚያስከትለውን ለመረዳት ባለመሞከራቸው በምርትም ሆነ በስርጭት በኩል ያለው ችግር እንዳለ ነው። በልምድ፣ በባህል፣ በሃይማኖት ላይ የተመሰረተ ህዝብ ውስጥ ያስተሳሰብ ለውጥ በአንድ ጊዜ አይመጣም። ሌሎች ቦታዎች አጠር ባለ ጊዜ ተፈጽሞ እንደሆነ ታሪክ፣ ባህል፣ ልምድ፣ የኢኮኖሚ መሰረትና ተጨባጭ ሁኔታው የተለየ ስለሆነ ነው። ምን ያጣድፋል? ሶሻላይዜሽን ትንሽ ቀዝቀዝ አድርጎ በእርሶ ዕድሜ በእርሶ ህይወት የአብዮቱን መሰረታዊ ለውጦች ጠብቆ በኢትዮጵያ ውስጥ ሰላም እንዲሰፍንና አንድነታችንም ከመቼውም ጊዜ የበለጠ ጠንክሮ የታየበት ዘመን ቢሆን ታላቅ ሥራ ነው። ሌላውን ትውልድ ይስራ። ሁሉንም ነገር ይህ ትውልድ ሊሰራው አይችልም። እርሶም በዚህ ብቻ ቢታወሱ፣ እዚህ ላይ ብቻ ቢያተኩሩ መሰረቱን አስተማማኝ እናደርገዋለን። በሰራዊት ውስጥ ያለው ድክመት የአመራር ድክመት መሆኑን ያውቃሉ። እንደ ጄኔራል ኃይለ ጊዮርጊስ የመሳሰሉ ያረጁ ያፈጁ የሚያሾፉ መኮንኖችን ተሸክሞ ይህንን የመሰለ ታላቅ ሰራዊት ታላቅ ኃይል ሞራል መጠበቅና ማዋጋት እንዴት ይቻላል? ተንኮል ሊያስቡ የማይችሉ አምቢሽን የሌላቸው ለእርሶ ትሬት የማይሆኑ ሰዎች ከሆነ የሚፈለገው አመራረጡ ትክክል ነው። ግን ሌላ አማራጭ የለውም። በእኛ ዕድሜ ያሉ መኮንኖችን አሰባስቦ አመራር ሰጥቶ እነሱን በሌላ መልክ መቆጣጠር አይቻልም? ካድሬዎችና የወታደራዊ ደህንነት በሚገባ ከተዋቀሩና ከተመረጡ በዚህ በኩል ያለውን ስጋት መቆጣጠር ይቻላል። ጄኔራል ተስፋዬ ጥሩ መኮንኖች ካገኘ ቅንነቱ፣ ድፍረቱና ተወዳጅነቱ ለያዘው ቦታ ብቁ ያደርገዋል። ይጨፍራል፣ ይጫወታል የሚባለው በአዲስ አበባ ከተማ ያለ የሰው መዝናኛ ፈሊጥ ነው እንጂ በስነ ስርዓት ከተደረገ ችግር ሊሆን አይገባም። ስለሆነም መሰሪ ከሆኑት ጄኔራል ኃይለ ጊዮርጊስ ጀምሮ አሮጌ ጄኔራሎችን ማስወገድ ለሰራዊቱ ሞራልና ውጊያ ችሎታ ከፍተኛ አስተዋጽኦ አለው። ስለ ጄኔራል ኃይለ ጊዮርጊስ እርሱም የሚያውቁት ብዙ ነገር እንዳለ ሲያስረዱኝ ከነገ ከዛሬ ይነሳሉ ስል ይሄው እስከ ዛሬ አሉ። በአጠቃላይ የጄኔራል ኃይለ ጊዮርጊስ ጉዳይ ብቻ ሳይሆን ሰራዊቱ ውስጥ ያለውን አመራር እንደገና ማጤን አስፈላጊ መሆኑን ለማሳሰብ የጠቆምኩት ነጥብ ነው። እርሱ አካባቢ ደህና ሰው የለም። ጓድ መንግስቱ ገመቹ ግሩም ድንቅ የሆኑ ከፍተኛ አድናቆት የሚሰጠው የአብዮቱና የእርሱ አገልጋይ ነው። በልጅነቱ በሽታ ላይ የወደቀ ታታሪ የሆነ ሊያስቡለት የሚገባ ታጋይ ነው። ከሱ ሌላ ጽፈት ቤቱ አካባቢ ሰው የለም። በቀልድም በፍርሃትም ባለማወቅም ወይንም በግል ጥቅም ፍላጎት እርሱ ዘንድ የሚቀርቡ ሐሳቦች፣ ትችቶች ስለ ነገሮችም ሆነ ስለ ሰዎች የሚኖሩትን ግምት አፌክት እንደሚያደርገው አልጠራጠርም። የሚመርጧቸው ሰዎች የእርሶን ፐርሰናሊቲ የሚያመለክቱ ናቸው። እነሱን አይቶ እርሶን ይገምታሉ። ጠንካራ ሊጠቀሙባቸው የሚችሉ የእርሶን ፐርሰናሊቲ ከፍ የሚያደርጉ የበሰለ ቅን ሐሳብም አስተያየትም ሊሰጡ የሚችሉ ሰዎች መመረጣቸው ለፕሬዚደንሻል ኦፊስ መጠናከር ወሳኝ ነው። አብዛኛው የከተማ ህዝብ እርሶን ያማል። እርሶ ላይ ለየት ያለ የጥላቻ ስሜት እያሳየ ነው። ፖሊት ቢሮና ካቢኔ ውስጥ ያሉ ብዙዎቹ ተመሳሳይ ስሜት አላቸው። ይህንን ስናገር በጣም እያዘንኩ ነው። እድገት በህብረት ሆኜ ጃንሜዳ በነበረው ሰልፍ ዘማች ተማሪው በጄኔራል ተፈሪ በንቲ በኮሎኔል አጥናፉና በእርሶ ፊት ሲያልፍ
ተማሪው በሙሉ ስሜቱ ሌሎችን እንዳላየ አድርጎ ነጥሎ ቪቫ መንግስቱ ቪቫ መንግስቱ እያለ ሲጮህ እኔ አልቅሻለሁ። በሕይወቴ ያለቀስኩባቸው ጊዜያቶች በጣም የተወሰኑ ናቸው። መሪ አጥቶ ታምቆ የቆየ ሕዝብ ቁጣ ወደ ንቅናቄ ተለውጦ ከ120 የደርግ አባላት መካከል እርሶን መርጦ ለእርሶ ያለውን አድናቆት ፍቅር ታይቶና ተሰምቶ በማይታወቅ አንድነትና ድምፅ ሰፊው ሕዝብ ስሜቱን ሲገልጽ በማየቴ በደስታ አስለቀሰኝ። ከ12 ዓመት በኋላ ያ ስሜት ጠፍቶ በቁጣና በብሶት ተተክቶ የእርሶ ስም ጎድፎ ያ ድምፅ እንደገና ታምቆ በሐሜትና በማጉረምረም ሲተካ እንደገና አስለቀሰኝ። በተለይ ከቅርብ ጊዜ ወዲህ የተወሰዱ እርምጃዎች በ11 ዓመት ውስጥ ታይቶ የማይታወቅ ትችት በእርሶ ላይ አስከትሏል። የተወሰዱትን እርምጃዎች ከወቅቱ የኢትዮጵያ አንድነት፣ የኢኮኖሚ፣ የፖለቲካና የሴኩሪቲ ችግር ጋር ማዛመድ ተስኖታል። አንድ ቀን ፖሊት ቢሮ ስለ አብነት ጉዳይ እንዳስረዳ ተጠርቼ ከውይይት በኋላ በረፍት ጊዜ ጓድ ኃይሉ ይመኑ አጠገቤ መጥቶ ራሱን በራሱ ለመጣል የሚሞክር መንግስት፣ በራሱ ሕዝብ ደስታ የሚቀና መንግስት፣ እንደዚህ ያለ መንግስት አይቼ አላውቅም አለኝ። ታዲያ ይህንን ለፖሊት ቢሮ አትናገርም? ለእኔ ምን አድርግ ብለህ ነው የምትነግረኝ አልኩት። ጠቅላላ ሁኔታውን ይህ የጓድ ኃይሉ ይመኑ አባባል ይገልጸዋል። ብዙ ሰው የሚናገረው ነው። ብቻ ፖሊት ቢሮ ስብሰባ ረፍት ላይ ብዙም ከማይቀርበኝ ሰው መነገሩ ብቻ ገረመኝ። ከብዙ ሺህ ዓመታት ነፃነት በኋላ ዛሬ ኢትዮጵያ የመጨረሻዋ ድሃ ሀገር ናት። የእድገትና የሰላም ፖሊሲያችን መሰረት ይህ ሐቅ መሆን አለበት። ከግማሽ በላይ የሀገሪቱ በጀት ለመከላከያ እየዋለና ጸጥታውም የመሻሻል ሁኔታ በማያሳይበት ወቅት የተለያዩ ተገንጣዮችና ጸረ አብዮት ንቅናቄዎች እየተጠናከሩ በሄዱበት ወቅት ከ1 ሚሊዮን በላይ ኢትዮጵያውያን በስደት በውጭ ሀገር በሚገኙበት ወቅት ረሃብ እየተደጋገመ በመምጣት ከፍተኛ እልቂት በሚያስከትልበት ሁኔታ ኢኮኖሚው ከጊዜ ወደ ጊዜ እየተበላሸ በሄደበት ሁኔታ ኢትዮጵያ ያለችበትን ፍጹም አሳሳቢ ሁኔታ መረዳት አስቸጋሪ አይደለም። ጓድ ሊቀመንበር ሁኔታውን መለወጥ ይችላሉም ብዬ ስለማምን ነው ያለ ይሉኝታና ያለ ፍርሃት ይህንን ጽሑፍ የማቀርብሎት። ጓድ ሊቀመንበር እኔ ተንፍሻለሁኝ። በቅንነት የጻፍኩት እርሶን አስቆጥቼ እንደሆነ ግን በጣም ነው ማዝነው። እርሶን የረዳሁኝ መስሎኝ ነው በቅንነት ያቀረብኩት። በዚህ መልክ ይቀበሉኝ። ሌላ ምንም ምክንያት የለኝም። ወደፊት በዝርዝር ለምጽፍሎ ይህ መግቢያ ይሆናል ብዬ አምናለሁኝ። ሁል ጊዜ ታናሽ ወንድሞ ዳዊት ወልደ ጊዮርጊስ ለእርሶ ብቻ የተላከ የግል ደብዳቤ በጓድ ተስፋዬ ወልደ ሥላሴ በኩል ስለተላከ እንደሚደርሶት እርግጠኛ ነኝ። ሻለቃ ዳዊት ወልደ ጊዮርጊስ 1978 ዓ.ም በየካቲት ወር ለኮሎኔል መንግስቱ ኃይለማርያም የተላከ ደብዳቤ ከኢትዮፕ መጽሔት በ1992 ዓ.ም ታኅሳስ ወር ላይ የተገኘ። ውድ የኢትዮ ትዝታ ቤተሰቦች ላቀረብነው ታሪክ አስተያየታችሁን ስጡን። ለዛሬ ግን አበቃን። በቀጣይ በሌላ በአዲስ ታሪክ እንገናኛለን። ይህም የኢትዮጵያ ታሪክ ነው።